አንድ በሬ ስቦ አንድ ሰው አስቦ አይሆንም ሲባል አልሰማህም? እንዴት እንዳልተረዳሹ ባይገባኝም ብቻ ግን አንድ ነገር ልንገርሽ፣ ተምቹ ከምታስቢው በላይ ነው የሚወድሽ። ሁሉንም ነገር ከኛ ማወቅ ካልፈለግሽ ጊዜ ያሳውቅሻል። ለማንኛውም ስላስቸገርኩሽ በጣም ይቅርታ። እንደዛ ሰላምሽን ሲነሳ የነበረ ልጅ ሲጠፋ እሳይ ብለሽ ስለትሽን ማስገባት ነው እንጂ ያለብሽ ጭራሽ ፍለጋ ትወጫለሽ። መቼም ከዚህ በኋላ ወደ ቤት ይመለሳል ብላችሁ እየጠበቃችሁኝ አይደለም እንዴ? አባዬ ቆይ ለምሮ ማን ጠብቀው? አይ ከዚህ በኋላ ወደ ቤት መመለስ ፈጽሞ የሚታሰብ ነገር አይደለም። በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ ልቤን ይዞት ሄዷል ከደጅ። አሴር ኤልያስ ምን ሆኗል? አሞታል እያልኩሽ አንቺው እና ያለበት ሰደኝና ያዋለሁ። ስሚ፣ ነገሩ እንዳሰብሽው አይደለም። ምን ሆነሃል አሴር? ኤልያስ ራሱን አይደለም። እንዴት? ኤልያስ አብዷል። አብዷል ማለት? ኤልያስ ሌላ ሰው ነው። እኛን ራሱ ረስቶናል ማለት? ብቻውን ማውራት ጀምሯል። አሊ እንደነገረንና ከዚህ በፊት ሆኖ እንደነበረው ነው የሆነው። ኤላ በቃ ጨለለ ጋይስ፣ ጨለለ በቃ ቻው ቻው። ኧረ ምን እሺ ነው ጋይስ? ምን እየተካሄደ ነው? ጭራሽ ያልሰማነውም አለ። አየው መውለድ አይችሉም። እንዴት ነው ፍቅረኛቸው ትታቸው ትሄድ ይሆን ወይስ ደግሞ አብራቸው ትቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ተምቹ በጣም አስደስቶኛል። ማንን በመምረጡ አትሉኝም? ከእርግብ ማለት ነው። አንደኛ ትችላለህ፣ በቃ መምረጥ ያለበት ድንብላል ነው ስል ነበረ። ድንብላልን መርጧል። በጣም ተመችቶኛል፣ አስደስተኛል። በቃ የመጨረሻ ነው ያስደሰተኝ። ምክንያቱም እኔ ከዚህ በፊት በተደጋጋሚ ብያቸዋለሁ። እርግብ በስተመጨረሻ ሲለያዩ የተናገረችው ንግግር ዳግመኛ ከእሷ ጋር እንዲሆን ፍቃድ አይሰጠውም ብያቸው ነበር። ምክንያቱም ወንድ ልጅ እንደዛ ምን ነገር አልነበረበትም ማለት አብረው ብዙ ነገር አድርጋ እንደዛ ልትለው አይገባም ነበረ። ያንን ነገር ደግሞ ተብለህ ያ ስሜት እያለ ከእሷ ጋር መሆን ትንሽ ከባድ ነው። እንደገና ደግሞ እሱ ብቻ ሳይሆን እቺ ልጅ መታለች፣ ገብቷችኋል? ማንም በሌለበት ብቻውን በነበረበት ጊዜ ተመላሳ ስጠይቆ ነበረ። ከድብርት አውጥተዋለች፣ ከጭንቀት አውጥተዋለች፣ ከራብ አድነዋለች እና ብዙ መስዋዕትነት ከፍላለታለች። ደግሞ ማለት ነው ከዚህ በፊት ብያቸዋለሁ። ገና ሁለቱ የተገናኙ ጊዜ እዛ ቤት የሄደ ጊዜ እና ኪችን ውስጥ የተገናኙ ጊዜ ሁለቱ ፍቅረኛሞች ይሆናሉ ብያችሁ ተናግሬ ነበረ ካስታወሳችሁ፣ ከዚህ ቀደም ገና በፊት ማለት ነው። እና ያ ነገር ነው እዚያ ላይ በቃ በዛሬው ክፍል እውነት ለመናገር እና ተሳክቶልናል። በቃ ሬኮመንዴሽን እኮ እንችላለን። አባት ላይክ አድርጉ በሉ። ላይክ ይገባኛል እንዴ! በደንብ ላይክ ዝጭ አድርጋችሁ ላይክ አድርጉ እና በዚህ ነገሩ በጣም ደስ ብሎኛል። የትናንትናው ክፍል ትንሽ ቅር ያለኝ የኤላ ማበድ ወይም የኤላ መጨለል ከሰማን በኋላ ያለው ነገር ትንሽ ደባሪ ነው። አሴር ምን ሊላት ነው ብሎ በቃ አሳቆን እኮ እንደ ድጋሚ በቃ አልቻልኩም ያፈቀርኩሽ ሊለው እንደ ሊላ ያዋረደ ነው እንደ እያልኩ ኤላ ጨለለ ብሎ ረፍ እና ኤላ ምን ይሻላል? ምን ታስባላችሁ? አና ሁሉን እርግፍ አድርጋ ከኤላ ጋር ትሆናለች ወይስ እንዴት ነው ነገሩ የሚሆነው? ምን ትላላችሁ? እኔ ግን ነገሩ በቀላሉ ይስተካከላል ብዬ ነው ማሰብ። ማለት ያን ያህል ወሰብሰብ ያለ ነገር ይፈጠራል የሚል ሀሳብ የለኝም። እንደሆነቱ በትናንትናው ክፍል በጣም ብዙ ያመረረ ነገር አይተናል። አቶ መስፍኔ አምሯል፣ አስቴር አምራለች፣ እንደገና ራሷ ሜላትም አምራለች። ሁሉ ነገር በቃ አምሮ ነው ያለውና ትንሽ ውስብስብ ያለ ክፍል ሆኗል። በጠላቶች በኩል ምንም ነገር ማየት አልቻልንም። ቢታይ አሪፍ ነበረ። ምን አይነት አጀንዳ እንደሰሩ፣ ምን አይነት እቅድ እንደመጡ፣ ምን አይነት ፕላን እየሰሩ እንደሆነ፣ ሜሉን ለማጥመድ ምን እያደረጉ እንደሆነ ብናይ በጣም ጥሩ ነበረ። ግን አላየንም። ችግሩ ምን ታስባላችሁ ታዲያ? ጠይቃችኋለሁ። እኔ መንገድ ምን እያሰቡ ይመስሏችኋል? ማለት ሜላትን ጠልፈው ሌላ ክስ ተደርቦባት እዛው እንድትቀር እንደሚሰሩ አውርቶ ነበረ። ታዲያ ሜላትን በምን መልኩ ነው ጠልፈው መጣል የሚችሉት ብላችሁ ስታስቡ ምን መጥቶላችኋል? በባለፈውም የተወሰነ ነገር ሪከመንድ አድርጊያችሁ ነበረ። እስኪ ዛሬም ደግሞ ጨምር ላድርግላችሁ። እኔ አንድ ነገር ነው ያልኳችሁ። ባለፈውም ድርጅቷ ውስጥ የነሱ ሰራተኞች አሉ። ስለዚህ ኤክስፓየርድ ያደረገ ወይም ደግሞ ጥራቱ ያልተረጋገጠ ምርት እንዲወጣና በስሟ እንዲሸጥ አድርገው እሷን በዚህኛው ኬዝ ደርበው ወደ እስር ቤት ወይም ደግሞ ከወጣችበት መልሰው ማስገባት
ዓላማ ይኖራችኋል ብዬ አስባለሁ ብያችሁ ነበረ። አለበለዚያ ደግሞ የተፈጠረውን ጨዋታ ወይም ደግሞ ባዩሽ ላይ የተፈጠረውን ጨዋታ እውነት አድርገው በእሷ ላይ ሌላ ድራማ መፍጠር ገብቷችኋል አይደለ? ባዩሽ ላይ ያደረጉትን ነገር አይታችኋል አይደለ? ሜላትንም እንደዛ አስጠርተው በእሷ ስም አድርገው እሷ ጋር ተደውሎ ሌላ ሰው አጥፍተው በእሷ ስም ወይም ደግሞ ፖሊስ ያጠራ መጀመሪያ ሜላት ጋር እንደተጠራ ያቺ ሴትዮ ግንኙነት የነበራት ወይም ደግሞ ያ የሞተው ሰው ግንኙነት የነበረው ከሜላት ጋር እንደነበር አድርገው እንደዚህ አይነት ነገርም ሊሰሩ ይችላሉ። ምን ታስባላችሁ እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ እውነት ለመናገር ተምቹ በጣም ነው ያስደሰተኝ። በቃ ምርጫ ይችልበታል፣ ማሰብም ይችልበታል። ትክክለኛ የሆነ ውሳኔ፣ ትክክለኛ የሆነ ምርጫ ነው እኔ የማምንበት እና ትክክል ነው ብዬ 100% የወደድኩትን ምርጫ ነው የመረጠው። እናም በጣም አስደስቶኛል ተምቹ። አሴርም አሁን ነቃ ብትል ጥሩ ነው። እቺ ልጅ ሁላችሁም ሳታጨልላችሁ እጥፍ ብለ ያቺ ጎዳና ላይ ስታት የመጣችዋ ልጅ አለች አይደለ? ይቅርታ ጠይቀ እሷን ሰብስበ ከዛ ወጥታችሁ የራሳችሁን ህይወት ብትኖሩ የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው መክር። ወንድሜ የሚወድን አግኝተ ነው ወይ? የሚወድን ማለት ባለህበት ማንነት የሚወድን ሰው ማግኘት በጣም ከባድ ነው። የምሬ ነው የምላችሁ። ተምቹን ይሉ ድንብላል የወደደችበትን ማንነት ገብቷችኋል። ወድቆ መንገድ ላይ የሚበላውን አጥቶ ከሁሉም ተለይቶ መንገድ ዳር እያደረ በዛ ሁሉ ማንነት ሱሰኛ እንደሆነ ሌባ እንደሆነ ሁሉን ነገር እያወቀች ነው የወደደችው። ኢቭን ያችን አፍቅሮ እንደዛ እንደሆነ እያወቀች ነው የወደደችው። በማንነታችሁ የሚወዳችሁ ሰው ትክክለኛ ሰው ነው ብዬ አምናለሁ። አሴርንም ብታየው ያቺ ጎዳና ያለችዋ ልጅ ጎዳና እያለ የሚበላ የሌለው ከእሱ ጋር እያደሩ እዛ አንድ ላይ በሚኖሩበት ታይም የወደደችው እስከነ ማንነቱ ገብቷችኋል አይደለ? ከዚህ በፊት ብዙ ጊዜ ተናግሬያለሁ። ካላችሁማ ብዙ ሰው አለ አለው ነው የሚላችሁ። ብዙ ሰው አለው ነው የሚላችሁ። የምሬን ወዳጃችሁ ብዙ ነው። ሁሉም ይወዳችኋል። እኔ በነበረኝ ታይም አሁንም እግዚአብሔር ይመስገን አለኝ። ግን በፊት በነበረኝ ታይም እና አጀባ በነበረኝ ጊዜ ነው የምላችሁ። አሁን አጀባ የለም። ከቤት አልወጣም፣ ከማንም ጋር የለኝም፣ ከማንም ጋር አልገናኝም፣ ከማንም ጋር የለውም፣ ጓደኛ የለም። ካላስ አልቋል። በቃ ተዘግቷል። ፋይሉ ተዘግቷል። ቤት ነው ከወር እስከ ወር ከዓመት እስከ ዓመት ቤት ነው። ፀጉራችን ለመቆረጥ ብቻ ያለው ከቤት ብሎጣውላ። የዛኔ ግን ስራዬም ውጭ ነበረ፣ የራሴ ድርጅትም ነበረ ምናምን እና ከብዙ ሰዎች ምናምን ጋር ያገናኘ የነበረ ስራውና ብዙ አጀባ ነበረኝ። በጣም ብዙ ሰው እንትን ነበረኝና ገንዘብ በነበረኝ ታይም በጣም የሚወዱኝና በቃ ሁሌ ገዝሽ የሚሉ መዓት ነበሩ። ወንዶችም ሴቶችም መዓት ነበሩ በአጠገቤ። አንዱን ተነስቼ ባሪ ብልኮ ይሄዳል፣ ቦሌም ብልኮ ይሄዳል። ችግር የለበት። የዛኔ ገብቷቸዋል አይደለም። ሲጠፋ ግን ያኔ ድርጅቱን ሲዘጋ ብሩም ሲጠፋ ምናምን እኔ በዚህ ጋር ስመጣ እነሱ ባላየ በዛ ሲሻገሩ ነበር። እንደዚህ ነው የሰው ልጅ። ሲኖራችሁ ወዳጃችሁ ነው፣ ስታጡ የለም። ኢቭን ሊያያችሁ አይፈልግም። ስለዚህ በዚህ ሁኔታ ውስጥ ኖሯችሁ ምናምን የሚመጣውን ሰው አታውቁትም ነው። ገብቷችኋል። በትክክለኛ የሚወዳችሁን ሰው አታውቁትም። ምክንያቱም የሚወዳችሁ ብዙ ስለሆነ። ከሌላችሁ ግን ብቻችሁን ተነጥላችሁ ነው ያላችሁ። ምንም የሚታይ እንትን የሚል የሚጠጋህም የለም። ስለዚህ በቃ አንተን ፈልጎ ነው ያሰው የመጣው። ሌላ ምንም ነገር ሊፈልግ አይችልም። እኔ አይኑራችሁ ማለት አይደለም። ወይም ደግሞ ኖሯችሁ ገንዘብ ኖሯችሁ ሀብታም ሆናችሁ የተሻለ ኖሮ እየኖራችሁ ፍቅረኛ ወይም የሚወዳችሁ ሰው አይመጣም ማለት አይደለም። ግን በአካባቢያችሁ የሚመጣው ሰው ሁሉ ወዳጃችሁ ነው። ከዛ ውስጥ እናንተን ብሎ የመጣው ማን ነው መለየት ከባድ ነው። እውነታው ይሄ ነው። የምሬ ነው የምላችሁ። መኪናሽን አይቶ ሊሆን ይችላል የሚመጣው። ቤት ስላለሽ ወር ቤት ስላለ ወይም የተሻለ ኖሮ ከአሪፍ ኑሮ ስለምትኖር ገንዘብ ያመጣውን ፊት አይቶ መኳኳል፣ ፀጉር የመቀጥሉትን ምናምን አይቶ ሊሆን ይችላል የሚመጣ ስላለሽ ስላለቅ። ገብቷችኋል አይደለ? ያኔ ደግሞ ወዳጃችሁ ብዙ ነው። ገብቷችኋል አይደለ? ብዙ ነገራችሁን አይቶ ነው የሚመጣው። ከሌላችሁስ ምን ያያል? ምን የሚታይ ነገር የላችሁማ። የሚታይ ነገር የላችሁም። ስለዚህ ምን ሊያይ ይችላል? ወደ እናንተ የሚመጣው ምን ለማየት ይሆናል? ምን አይተው? ታርጌት የሚያደርገው እናንተ ነው ያሱ እና ትክክለኛ ፍቅረኛ ወይም ደግሞ ትክክለኛ ህይወት አጋራችሁን በዛ መልኩ ታገኛላችሁ። ብዙ ጊዜ ተናግሬያለሁ እና ይሄ እውነታ ነው። እኔ ስላየሁት ነው በህይወቴ። ካላችሁ አሟሟቂ በሽ ነው፣ ወዳጃችሁን በሽ ነው። የሚጠላችሁ የለም። ሲጀመር የሚጠላችሁ የለም። አታውቁትማ። የሚጠላችሁን አታውቁትም። አያሳይህም፣ መጥላቱን አያሳይህም። ሁሌ እንደሚወድ ነው የምታየው፣ ሁሌ እንደሚያስብልህ ነው። ጠላትህ ሆኖ እንኳን የፈለክበት ብትልኮ የፈለግከውን አድርግ ብትለው ያደርግልህ። በቃ ታማኝ ለመሆን እስኪገባ አንተ ጋር ወይም ደግሞ እስኪያገኝ ስስ ጎንህን እስኪያገኝ ምናምን እና በጣም ከባድ ነው። ባጭሩ ምን ልላችሁ ፈልጌ ነው፣ ያኔ በሌላችሁ ጊዜ ከእናንተ ጋር የሆነ ሰው ፍቅረኛም ባይሆን ጓደኛ ቢሆን እንኳን በጣም መልካም ሰው ነው። እሱን ሰው እንዳታስቀይሙ፣ እሱን ሰው እንዳትተዉት ነው።
ገብቷችኋል? እስከ መጨረሻው ጓደኛችሁ አድርጉ በህይወት እስካላችሁ እዚህ ምድር ላይ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ በስመ አብ! ጭራሽ ሜሉን ልሾቷት። ኧረ ሼ ነው። ባልና ሚስት ግን ደስ አይሉም። ጭቅጭቃቸው እንዴት ነው ነገሩ? እውነት ግን መስፍን ያመረረ ይመስለኛል። ሜሉ ግን ምን ሆነሽ ነው? አንዳንዴ የሆነ በጣም ታበዣዋለሽ። የምሬን ነው። ይሄ ነገርሽ በጣም ያበሳጨኛል። በእርግጥ ብዙ መስዋዕትነት ከፍለሻል፣ ነገር ግን ደግሞ አይገባም፣ ለመስፍን አይገባም። በጣም መልካም አይነት ሰው ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ ማውራን ኖላዊ ሪቪው እና እንዲሁም በቀጣይ ክፍል ሊፈጠር ይችላል ጉዳዮች ልጀባ መላችሁ ይሆናል። ዛሬ ቀልጠፈጠፈ ነው ብዬባቸዋል። መብራት ሄዳ ነው የመጣችሁና ቅብጥ አድርጎኛል። ስለመጣች ደስታውን ምንም ማድረግ አልችልም። ለማንኛውም የተወሰነ ደቂቃ አብረን እናወራለን። ረጅም ታይም አልቆይም። ያው ገና አሁን ኤዲት አድርጌ አሁን ነው የምለቅላችሁ። አሁን 6 ሰዓት ተኩል ምናምን ሆኗል። 9 ሰዓት ለማድረስ 10 ሰዓት ለማድረስ ፈጠን ማለት አለብኝ። ለማንኛውም ወደ ድራማችን እንመለስ። እንግዲህ በጠላቶች በኩል ሞት ለሜላት ታስቦ ነበር። ነገር ግን ተቀይሮ ሜላትን ወንጀል አሰርተው እዛው የማስቀረት ሀሳብ አምጥተዋል። ምን አይነት ተንኮል ያስቡ ይሆን? ምን ታስባላችሁ? እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን የሆነ መጥፎ የሆነ ሀሳብ እያስባሉ ብዬ አስባለሁ። ማለት ከሜሉ ጋር የሚገናኝ ወንጀል ሊሆን ይችላል፣ በድርጅቷ በኩል ወንጀል አይነት ነገር ሊሆን ይችላል፣ ወይም ደግሞ ድርጅቷ ውስጥ የነሱ ሰው ተቀጥሮ ከዛ የሆነ ነገር አድርጎ እንደዛ አይነት ነገር የምርቶች ማጭበርበር ላይ ወይም ደግሞ የምርት ጥራት መውረድ ምናምን በሚል እንደዛ አይነት ነገር ሊያስነሱባት ይችላሉ ብዬ ነው ማስበው። ምክንያቱም የነሱ ሰዎች እዛ ውስጥ ስላሉ እንደዛ አይነት ነገር ለማድረግ ሙከራ ያደርጋሉ ብዬ ነው ማስበው። አለበለዚያ ደግሞ ሌላ ሰው እንትን ብላለች ብለው አስገድላለች ምናምን ብለው በእንደዛ አይነት ኬዝ ሊመጡ ይችላሉ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ትናንትና በነበረው ክፍል እዝራ በጣም አሳዘነኝ። እውነት ለመናገር በጣም ከምላችሁ በላይ ነው ያሳዘነኝ። እኔ እንጃ እኔ አላቅም። አሁን ሀና ምንድነው? እሺ ቆይ እኔ የሀና ነገር ነው ግራ የገባኝ። እኔ ጨነቀኝ። አሁንስ እኮ ወንድሞቼ እህቶቼ ጨነቀኝ። ይሄ ሀና ምንድነው የሚሻልሽ? ቆይ የማን ነሽ? የትኛው ነሽ? ምንድነሽ አንቺ? ይሄን ብቻ ነገሩኝ ጋይስ። እኔ ግራ ገብቶኛል። ሀና እኔ ግራ ገብታኛለች እውነት። አንዴ አሴር ጋር አንዴ ላጋ አንዴ እኔ በቃ በጣም ግራ ገብታኛለች። ግን የሰሞኑ መጠጋጋት ከማጋቱልኝም ከአሴር ጋር በጣም እየተጠጋጋች ነው። ስለዚህ የአሴር እንደሆነች ያሳያል። አሴር ጋር ስትሆን ሰላም ነው ያለው። ገብቷችኋል? አያስጨንቃትም። ሌሎቹ ጋር ግን ያስጨንቋታል። ሴት ልጅ ደግሞ ማያስጨንቃት ነው በጣም የምትፈልገውና አሴርን የምትመርጥ ይመስለኛል፣ እንደኔ ሀሳብ ማለት ነው። ተምቹ አንደኛ ትችላለህ፣ በቃ ትችላለህ። እርግብ ከዚህ በኋላ የተምቹ መሆን የለባትም ብዬ ተናግሬ ነበር፣ ያንን መጥፎ ቃል ከተናገረች በኋላ ማለት ነው። እና በትናንትናው ክፍል ሲወስን ነበረ፣ ውሳኔ ባንለውም ግን ከራሱ ጋር በጣም ሲመካከር ነበረ። ገብቷችኋል አይደለ? እርግብ እንደዛ ብላ ማራኛለች፣ እንትን ብላ አውጥታኛለች፣ ያንን ሁሉ ቃል ተናግራኛለች። ሲጀመር አሜሪካ እንደመወስዳት አስባ ነው አሜሪካን የመጣሁት ብዬ ስላልኳት ነው። ብዙ ነገር እያሰበ ነበር። ድንብላል ደግሞ ድሃ እንደሆንኩ እያሰብኩ ጎዳና ላይ እንዳለው እያሰብኩ ያንን ሁሉ እያወቀች መታኔን ከዛ ጋር አነሳችኝ፣ ለዚህ ያበቃችኝ እሷ ነች ምናምን እያለ ለእሷ ሲያደላ አይተናና ልቤ ሆይ ተቀበል እያለ ሲታገል ነበር። እውነቱ ይሄ ነው። እውነቱን ተካፈጡ ሙሉ እኮ ለዚህ እኮ ነው ጋይዝ። እኔ እችላለሁ፣ በቃ ምንም ማድረግ አልችልም። የምሬ ነው። አንዳንዴ እውነት መራራት ሆነባችኋለች። የኛ የሆነውን ትተን ለኛ ላልሆነው ብዙ ጊዜ እንደክማለን እና ተምቹም ያደረገው እንደዛ ነው። ገብቷችኋል? ምናልባት የመጀመሪያው ጊዜ ስለሆነ ያው የቀረበው እሷንም ስለሆነ ከእሷ ፍቅር ይዞታል ብለን እናስብ። ነገር ግን እርግብም አሁን ደግሞ ቀስ ብላ ከሱ ፍቅር ይዟታል። በቃ ማለት እንደዚያ እያደረግኩት ይወደኝ ነበረ፣ መጥፎ ሰው ሆኜ ይወደኝ ነበር ምናምን እያለች እሷም ስለ ተምቹ እያሰላሰለች ነው። ነገር ግን ተምቹ እኔ ለድንብላል ይገባል ብዬ ነው ማስበው። ማለት ድንብላልን መጉዳት የለበትም ብዬ ነው ማስበው። እስኪ እናንተን ሀሳብ እንግዲህ ኮሜንት ላይ ያስቀምጡልኝ። ሀና የአሴር ባትሆንም ችግር የለብኝም እውነት ለመናገር። አሴር ያቺ ጎዳና ያለችዋ ልጅ ቢቀበላትና ከእሷ ጋር ቢቀጥል ካለችበት ህይወት እሷንም ቢያወጣት እኔ በጣም ደስ ይለኛል፣ እንደ እውነቱ ማለት ነው እንጂ ሀና ማንም ትሆን ሀና ቆርጦልኛል። በቃ የሀና ቆርጦልኛል። በቃ የእሷ እኔ ጨርሻለሁ። የምሬን ነው የምላችሁ። እንደ እኔ አቃጥላ ደፋኝ ነው ይቺ ሴትዮ፣ ይቺ ጉንዳን የምታክል ሴትዮ። ተይ እንጂ ሳም ተይ። ቲክቶክ ላይ ከፈለጋችሁ ሳም ብላችሁ ገብታችሁ እኔ ነግራችኋለሁ፣ ችግር የለውም። እኔ ከፈለጋችሁ ስልኳንም ሰጣችኋለሁ፣ የወደዳችኋት ምናምን ካላችሁ
ካላችሁ ነው ያልኩት። ታዲያ በጣም እንደ ኢላ እየጨለላችሁ ያላችሁ ካላችሁ ችግር የለውም፣ ቸገርላችኋለሁ። ወይኔ በላቸው። ምንድነው የሚያስወራኝ? ወደ መስፍኔ ልምጣላችሁ። መስፍኔ በትናንትናው ክፍል በጣም ተማሮ ነበረ። እውነት ለመናገር እውነት ነው። እኔም እንደው ባያጮላት ነበር የሚገርመኝ። በጣም ልክ ያለፈ አይነት አነጋገር እየተናገረች ነበረ። በእርግጥ እሷም ተናዳለች፣ ነገር ግን እንደዛ ልትናገረው አይገባም ነበረ። በጣም አበዛችሁ በትናንትናው ክፍል። የምሬ ነው የምላችሁ። እንዴ ምን ሆና እንደሆነ ባላቅም በጣም አበዛችሁ። በቃ ሜሉ ደግሞ ችግር አለባት። የሆነ ነገሮች ሲፈጠሩ ዝም ብላ ጓገጭ ማለት ትወዳለች። ነገሮችን ተረጋግቶ ከምን እንደተፈጠረ ከምን ይሄ ነገር እየሆነ እንዳለ መስፍኔ እዛ ቁጭ ብሎ ይሄ ነገር እንዴት ሊሆን እንደቻለ ችግሮቹን አግኝቶ ወደ መፍትሄ እንደመሄድ ተመካክረው እሱ ላይ መጫን ነበረባት። መስፍኔ ደግሞ ሊነግራት አስቦ ነበር። ልናወራ ይገባል፣ ላወራሽ እፈልጋለሁ ምናምን ብሎ ከዚህ ቀደም አውርቷት ነበር። እኔ አሁን በዚህ ሰዓት ውስጥ አላወራህም ስለ ባዩሽ ነው ምናምን ስትለው ነበር እና ያኔ ሊነግራት ነበር ያለበትን ሁኔታ እና እሱ አልተረዳችሁም። እሱ ምንም ማድረግ አይችልም። እሷ ብቻ ደስ ይላሉ። እኔ ይመችኛል እርስ በርሳቸው ያላቸው ነገር፣ የአንዱ ለአንዱ መተሳሰባቸው። ግን ይሄ ሜሉ አንዳንድ የምታበዛው ልክ ያለፈ ንግግር የምትናገሩ ግን ስነስርዓት እሺ ሜሉ ታይ ረፊ፣ እኛ እናንተን እያየን ነው የምናገባው ወደፊት። ተው ብለናል። ተው፣ አታስፈራሩን። ቆመን እንዳንቀር አታስፈራሩ። ይኸው ፀጉሬንም ተቆረጡ በረሃ ሆንኩ። ምክንያቱም በቃ ቆመ ቀርተሃል አሉ። በቃ እስኪ ልጅ ከመሰልኩ ፀጉሬን ተቆርጬ ወደ ልጅነት ከተመለስኩ ብዬ ፀጉሬን በቆረጥ ጭራሽ ይኸው የ40 ዓመት ሽማግሌ መስዬ ቁጭ። ምን ይሻለኛል? ወይ ዘንድሮ በሉ ሰላም ዋሉ። በጣም ነው የምወዳችሁ። ክፉ አይንጋችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ፣ ፒስ ብለን ነበር ጋይስ። የሆነች ፕሮግራምማ ይኖራል ብዬ ነበር። ዳቦ ምናምን የሆነ ነገር መኖር አለበት ብያችሁ ነበር እና ያው እንደተባለው ዌልካም አለ ብለን ነበረ። አለ ተገኘ። ዌልካም አሪፍ ነበረ። ሜሉን የተቀበሉበት አቀባበል ደስ ይል ነበር። እንደገና ደግሞ ቤት ከገባች በኋላ ድንብላል ጋር የተፈጠረው ነገር በጣም ያምር ነበር። እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዛሬ ደስ ከሚለው ፓርት እንጀምር። ሜሉ ያ ወደ ቤት ተመልሳለች። ስትመለስ ደግሞ የሆነ ፕሮግራም ይኖራል ብያችሁ ነበር። ያንን ፕሮግራም አይተናል። ድንብላልም እዛ ጋር ያደረገችው ነገር ደስ የሚል ነገር አሳይቶን ነበረ። ገና ከመግባታቸው እንግዲህ ባልና ሚስቶች ጭቅጭቅ ጀምሯል። የማይሰለቻቸው ትውልዶች ጀምረዋል። እንግዲህ ምናሴ በጣም አስደስቶኛል። በስተመጨረሻ ላይ ለባዩሽ ዋስ የሆነ ባዩሽን ተመላልሶ ጠይቃት የነበረውን ሰው ጀርባ ማጥናት የሚል ነገር አንስቶ ነበረ። በትክክል ወይም ደግሞ ትክክለኛ ምላሽ ወይም ደግሞ ትክክለኛ መፍትሄ አምጥቷል እና በቀጣይ ክፍል እንደነዚህ አይነት ነገሮችን የምናይ ይሆናል። ጠላቶቻችንም አሁን ብቅ ይላሉ ማለት ነው በቀጣይ ክፍል። ግን እንደዚህ ቀላል ይሆናል ብዬ አላስብም። ምናሴ ትችላለህ ሳልል አላልፍም። የምሬ ነው። ትችላለህ። ወደ ኖላዊ ልምጣ እስኪ። ኖላዊና ሚስቱ በቃ አሪፍ ላይ ናቸው። ግን መቀስ ከችላል። መቀሱ ደግሞ እኮ የሆነ የማያፍር ትውልድ ነው። ገብቷችኋል? የማያፍር ማለት ነው። አሁን በእኛ ጊዜ ቢሆን ይቅርታ ብለን እንደው አይናችን ራሱ እንደዚህ ይቅርታ ብለን ልም ነው ጀርባ ሰተን ልም ነው የምንለው። እነሱ አያፍሩም። እንደዚህ እያደረገ ብቻ ፋዘር ፊት ለፊት እንቅጭ እንደሚናገሩት ጋይዝ ከባድ ነው። አሴር እና ተምቹ ከባድ ናቸው። እንደዚህ እንደቀላሉ አይሆንም። ብቻ አሪፍ ጊዜ ነበረ። በፋኖሴ እና በኖላዊ መሀል የተፈጠረው ነገር ደስ ይል ነበረ። አቶ ኖላዊም ለእሷ ያለውን ነገር ተናግሮ ነበረ። አንቺን በምንም ማስተዳደር ሳልችል አንቺ ቀመጥቼ ሽማግሌ መላክ አልነበረብኝ የሚል ነገር አንስተው ነበረ። ፋኖሴም አሪፍ ምላሽ መልሳ ነበረ። ደስ ይል ነበረ። ደግሞ ብትጨምርበት ምን አትሉኝም? ሚስት ረዳት ነች። ለረዳህ ነው የመጣሁት ብትል ኖሮ በጣም ያምር ነበር። ምክንያቱም ሚስት ልትረዳ ረዳት እንደረዳ አጋዥ እንደረዳት ነው አይደለ ጋይዝ? አንድ ስጋም ይሆናሉ። ረዳትም ነች አይደለ? በአቃተው ጉዳይ ላይ በችግሩ ጉዳይ ላይ ሁሉ ልታገዘው ነው የምትመጣው እና እሷ ነገር ቢጨምሩበት ያምራል ብዬ ያስባለው። ብቻ አሁን ላይም አሪፍ ነው። አልተከፋውበትም። እንደሆነ አልተከፋውም። እናንተ ተከፍታችሁበታል። ከተከፋችሁ መናገር ይቻላል፣ ሀሳብ መስጠት ይቻላል። በስተመጨረሻም እርግብ መጣችም። ድምጿም አይደለም ስሟን ሰማና ደነበረ ልጁ። እኔ የፈራሁት ደረሰ። አሁን የፈራሁት ደረሰ ማለት ነው። ከድንብላል ጋር ያለው ነገር እና
ከእርግብ ጋር ያለው ነገር በጣም ከባድ ነው ብያቸዋለሁ። ከባድ ነው፣ ፍቅር ከባድ ነው። ከዚችኛዋ ጋር ለመጀመር ቸኮለ ተምቹ ብዬ አንስቼላችሁ ነበረ እና ምን የሚሆን ይመስላችኋል? ምን የሚፈጠር ይመስላችኋል? እኔ እንግዲህ እርግብ ከዚህ በኋላ ተቀይራለች ብዬ አስባለሁ። መልካም ሰው ትሆናለች ብዬ አስባለሁ። ሰው ተምቹም ወደ እሷ ነው የሚያደላው ብዬ ነው የማስበው። እንደ እውነቱ የተቆራረጡበት ወይም ደግሞ የተለያዩበት መንገድ ጥሩ አልነበረም። ያው እሱም አውርቶታል። በጣም እንትን በላይ ነው ዝቅ አድርጋ የነበረ መጨረሻ ላይ የተናገረች ነገር ጥሩ አልነበረም ሲል ነበር፣ አንስቶታል። ነገር ግን የሚወዳት ከሆነ ምንም እንትን ላይ አይችልም። ገብቷችኋል አለ ይሄ አንዳንዴ ጭፍን ትላላችሁ በጣም ስታፈቅሩና እንደዛ አይነት ነገር ሊፈጠር ይችላል። ያው ድንብላል እንግዲህ ትንሽ ልታኮርፍ፣ ልትበሳጭ፣ ልትናደር ትችላለች። ትንሽ ብቻ ሳይሆን በደንብ ምክንያቱም ስለምትወደው ለእሷ እንግዲህ ወይ አንድ ሰው እናመጣለን ጋይስ። መቼም ከእናንተ መካከል ከጠራ ሁላችሁም ግር ብላችሁ ነው የምትወጡት። ማለት ያው ገብቷችኋል። እኔ ምንም አላልኩም። እኔ ተውኝ፣ እንትን አትበሉኝ፣ የምሬን እኮ ነው እንትን ብላለች አይደለ? ስለዚህ አሁን አንድ ሰው እናንፈልጋለን ካልኩኝ በቃ ሁላችሁም ናቸው የምትመዘገቡ። ስለዚህ ካልሆነ እኔ እሄዳለሁ። ከራሱ በላይ ንፋስ ይባላል እኮ ተረቱ። ምኑ ናችሁ ነው? ተው እንጂ እናንተ እሺ የሚባል ነገር እኮ አይደል እንዴ? እና እንደዛ ነው። እናንተ ጉደኞች ናችሁ፣ ብዙ ነገር የምታስወሩኝ። ለማንኛውም ለጨዋታው ነው። ኦኬ። እኔ ያልገባችኝ ሀና ነች። ሀና እያደረገች ያለችውን ነገር እያሰበች ያለችውን ነገር ልረዳው አልቻልኩም። በፍጹም ልረዳው አልቻልኩም። ከዚህ በኋላ ራሱ ምረዳ አይመስለኝም። የምሬን ነው የምላችሁ፣ አይመስለኝም። እንዴ ልጅቷ ግን ምን እየሆነች ነው ጋይስ? አላማሽ ምን? ምን ብዬ ክፉልና ገራት ማስብና ደግሞ ታሳዝነኛለች። አሁን ምንድን ነው አላማሽ? እቅድሽ ምን? አንቺ ሴትዮ ተይ ግን ረፊ አንዱ ጋር ፈሽ ቁጭ በይ፣ ዝራሽን በቃ ያዥ፣ ተይን በቃ። እኛንም ጭምር እኮ ነው ግራ እያጋባችን ያለችው። ተይን በቃ እንደ አታጋቢን፣ አታወዘጋግቢን፣ በቃ ልጥፍ በይ አንዱ ጋር። ከዛ በኋላ ሲገባሽ እምብዮ ርዮ ከርዮ ትያለሽ። ይዛኔ እንዴ ኧረ ላሽ። ኤላስ ወዴት ነው የጠፋው? ኤላ ምን ሆኖ ነው የጠፋው? ምን ታስበው ያላችሁ? ሲያሰባችሁን ኮሜንት ላይ ያስቀምጡልኝ። ምናልባት ኤላ ጀስት ከእሷ ለመራቅ አስቦ ሊሆን ይችላል፣ ወይስ ደግሞ እንደምታስብለት ምናምን ቼክ ለማድረግ ሊሆን ይችላል። ወይስ ምን ታስባላችሁ? እንደተጠበቀውም አሞት ትልቅ ችግር ላይ ሆኖ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሀናና የአቶ ኖላዊ ባለቤት ተዋውቀዋል። ሁለቱም ደስ ይሉ ነበር። የተዋወቁበት መንገድም አሪፍ ነበር፣ ለክፉ አይሰጥም። ደግሞ ሚስጥራቸው ማውራታቸው ምናምን ደስ ይላል። ብቻ ደስ ይላል። ተመችቶናል። አሁን አቶ ኖላዊ በቃ ላጠበልና ከዚችኛው ቤት ውጣና ወደዛኛው ቤት ግባ። ከዛ ግርማ ሞገስን መጣ አድርገው አባቴ ሲያገቡ ይወፍራሉ እያሉ ነው። እኔ አላቅም፣ ያው ስላላገባው አላቅም ያልኳችሁ። ብቻ ሱፈን ለበሳ ገገጭ አድርገ እንደዚህ ሰፋ በለ ወፍራል እና ይጋባል አይደለ? እዚሽ ጠባብ ቤት ውስጥ እና ፍራሽ ላይ ምናምን አይነፊክስ ጋይስ፣ እውነቴን ነው የምላችሁ። እንደኔ ሆንኩ እኮ እኔ ራሱ እኮ እኔ አንተ እሺ ትልቅ ነህ፣ እኔ በዚህ እድሜ በፍራሽ ላይ ነው የምተኛው። አሁን በዚህ የምተኛበት ሳይት ነው፣ መሬት ላይ የምተኛበት ነው። ገና አልጋ ላይ አልደረስኩም ጋይስ። እዚችው ቢሮዬ ነው የምተኛው። ብዙ ጊዜ እዚችው ነው፣ ከዚች አልወጣም። እዚችው እውላለሁ፣ እዚችው እበላለሁ፣ እዚችው እተኛለሁ። እና አልጋ ለማድረግ ቢሮ ያንሳል እና ሰው ፍራሽ ነው የምናደርገው። ምክንያቱም እንዲነሳ ማለት ነው። እንዲነሳ ማለት ነው እንዲነሳ ነው። ቦታው ስለማይበቃም ፍራሽ ከሆነ ያው ፍራሽ ወደዛ እናነሳዋለን። ከዛ በኋላ እዚህ ጋር እቃችንን እናመጣለን፣ ሴታፓችንን እናስተካክላለን። ማታ ስንተኛ ሴታፓችንን ወደ ጎን አድርገን ፍራሻችን ግልብጥ ለጥ በቃ ገባችሁ አይደል? አገኛችሁኝ አይደለ? እና የአቶ ኖላዊ ኑሮ አሁን ለኛ ነው እንጂ ደርሶ በቃ ሄዶ አሁን አሪፍ ሚስት አጋጥማታለች። የስራ ሰው አላት፣ መላም አላት። በቃ ሄዶ ቤት ገብተው ስራ አብረው የሚሰሩበትን መንገድ ፈጥረው ጥሩ ነገር አሳዩ። አለቀ። ይሄ ሰርግ እስኪ እንጨፍር እንጂ ሰርግ አስጨፍሯቸውን። እኔ እንኳን አልጨፍርም፣ ይቅርታ አድርጉልኝና እንትናን አስጨፍሯቸው። ተምቹ በጣም ጓጉተዋል አይደለም? በቃ እንደዛ ነው። በሰርግ መካከል ደግሞ ሰርግም አይጠፋም።
ያው ይገባቸዋል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበጥኳችሁ። መልካም ጊዜ። ፒስ። ድንብላል አፏ ተፈታ ስላችሁ ተፈታ እንዴ! ሙዚቃም ጀምራ። ኧረ በስመ አብ ይመቸው ተምቹ። ተምቹ በቃ የሞቀ ፍቅር ውስጥ ገብቷል። አሁን መቀስ አለ። ችግሩ እኮ መቀስ አለ። ማነች አትሉኝ? መቀሷ እስር ቤት ያለችዋ እንዴት ሊሆን ይችላል? በጣም ከባድ ነው። ተምቹ ቸኩሏል ብዬ አስባለሁ። ከእርግብ ያለው ፍቅር የወጣለት አይመስለኝም እና ይችኛዋን ልጅ እንዳይጎዳት ብዬ አስባለሁ። ግን ከማን ጋር ቢሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። ኖላዊ በትናንትናው ክፍል አሪፍ ነበረ። ደስ የሚል አይነት ነገሮችን አይተንበታል። ሜሉ ወደ መፈታቱ ነው። ኦልሬዲ ተፈታለች፣ ተሸኝታለች። በቀጣይ ክፍል እንግዲህ ቤት ውስጥ የሆነ ዝግጅት ቢኖር አሪፍ ነው ብዬ አስባለሁ። ማለት ሰምተዋል፣ ልትፈታ ነው እንዴ የሚል ነገር አውርተዋል ቤት ውስጥ ሰው የሆነች ትንሽ ፕሮግራም ዌልካም ምናምን ያስፈልጋል ብዬ አስባለሁ። እንደዛ አይነት ነገር ብናይ ቆንጆ ነው። በጣም ቆንጆ ጥሩ ነው። ምንድነው የሚያስቅ እንዳትሉኝ፣ እኔ ትዝ ብሎኝ ነው። ምን ትዝ እንዳለኝ ታውቃላችሁ? እንደው የፕሮግራሙ ዕለት ተሳስቶ እንዳትሉኝ፣ ተምቹ ነዋ። ሌላ ማን ይሳሳታል? ሄዶ እንደለመደው በአጥር ዘልዶ ገብቶ እዛ መሀል ላይ እንዳያያዙ ወይም ደግሞ ድንብላል ብሎ በሩን ክፍት ሲያደርገው ሁሉ ተሰብስቦ ወዬ እንዳይሉት ነው የኔ ስጋት። አገኛችሁ አይደለ? እሱ ያደረገውም አይባልም፣ ያደርገዋል። ምክንያቱም አንዴ ከለመደ መድገሙ የማይቀር ጉዳይ ነው። አንዴ ዘሎ የገባ ሁለተኛም እገባለሁ ይላል፣ ሶስተኛም እገባለሁ። ያ ነገር ስላለ ብዬ ነው እንደዚህ ያልኳችሁ። ለማንኛውም ሜሉ ስለተፈታሽ ደስ ብሎናል። ያ በዋስም ቢሆን ተፈታለች ነው። አሴር በትላንትናው ክፍል አስደስተኝ። ለሀና ልክ ልኳን ይነገራል። በቃ ልክ ልኳን። አንቺ የራስሽን መርጠሻል። ስለኛ ለምን ትጨነቂያለሽ? እኛ ጋር እየቀረብሽ ለምንድን ነው የእኛን ህመም የምታባብሽው? አንቺም ስለምንድን ነው የምትታመሚው ብሎ መከራት። አሁን ገና ቁራጥ የሆነ ንግግር ተናገረ። እኔ ራሱ እኮ ብያችኋለሁ። እኔ ሀና ሀሳቧ ራሱ ምን እንደሆነ አልገባኝ፣ እባካችሁ አስረዱኝ ስላችሁ ነው የከረምኩት። ይኸው እናንተን ብትሉም አስረዳኝ። አሴር ምን ላድርግ? እኔ ወንድም ጋይስ ምን አስባ ነው ሀና? ምን አጉል እንትን ልሆን አለች? ራሱን እንዲህ ሊያደርግ ይሆን? እንደዚህ ሊያደርግ ይቻላል እንዴ? እኔ የገባኝ አንድ ነገር ነው ጋይስ። ሀና ራሱ ማን እንደምትወድ አላወቀችም። እውነታው ያ ነው። በቃ ማን እንደምትወድ ወይም ደግሞ ልቧ ማጋ እንደሆነ አላወቀችም። ይሄ ፍቅር ሲሆን ልባችሁ ያርፋል ጋይስ፣ አይቅበዘበዝም። ገባችሁ? እንትን አትልም። የሆነ ምርጫ ውስጥ አታስገባም ያንን ሰው። እንትናም እኮ ይወድ የነበረ ከደሴ ጀምሮ ብላ አታመጣም። በቃ ይወዳት ነበር፣ አለቀ። እዛ ጋር ጨርሳለች። እሱም ከሱ ጋር ውድድር ውስጥ አታስገባም። ለምሳሌ አሁን ድንብላልን ብታነሱና ታፈቅሪዋለሽ ወይ ከሱ ሌላ ማንን ታፈቅሪያለሽ ብትሉ ከተምቹ ውጭ ማንንም ሰው አልፈልግም ነው የምትላችሁ። ለምዱ ታውቃላችሁ? በቃ አርፋበታለች። በሱ የሆነ እንደወደደችው ያሳያል፣ ሁኔታዋ ያሳያል። ገብቷችኋል አይደል? ላችሁ የፈለኩት ነገር የሀና ግን ፍቅር አይመስለኝም። ዝም ብሎ ነው ማለት ለሰዎች መልካም አስተሳሰብ አላት አይደለ? ከድሮም ጀምሮ ያንን ነገር ነው አሁንም እያየን ያለ ነው እንጂ ፍቅር ነው ብዬ እኔ አላስብም። በቃ ይሄ ሰዎች ዝም ብላ ቀርባ ትሪት የምታደርገው አይነት ነገር ነው እኔ እየታየኝ ያለው። ፍቅር ቢሆን በቃ ክንፍ ብላ ስለሱ ብቻ ነበር የምታስብ። ልክ እንደ ድንብላል ሙዚቀኛ ትሆን ነበር እንዴ። ምን ይሼ ነው አና ተይን ፍቺን በቃ ወስኝ አንዱ ላይ። እኔ ደግሞ በጣም ቅር ብሎኛል። የእነ አሴር ጓደኛ ለምን በዛው ጠፉ? እነሱ መጥፋት የለባቸው። በተለይ ልጅቷ በጣም ለአሴር ያላት ነገር በጣም እኔ ከምላችሁ በላይ አሴር እሷ ቢሆን ውስጤ ነው ደስተኛ ነኝ ከምንም በላይ ማለት ነው። የምሬ ነው የምለው። ከመጀመሪያ ጀምሮ አብሮ ቢኖሩ ኖሮና ከእሷ ጋር ያለ ወይም ደግሞ ሀናና አሴር በተገናኙ ጊዜ ወይም አሴር ሀናን ወደድኩ ማለት ከጀመረ ጀምሮ እሷ ልጅ ብትኖር ኖሮ አሴር የእሷ ነው እንጂ የሀና ሊሆን አይገባም። እንደዛ ነው፣ እንደዛ ነበረ። ግን አሁን መሀል ላይ ስለመጣ እናንተ ሀናና አሴር አንድ ላይ እንዲሆኑ የምትፈልጉት። በእርግጥ ግን እውነታው እንደዛ አይደለም። ምክንያቱም እቺ ልጅ ምንም ሳይኖረው ማንም ሳይሆን ሜዳ ላይ ባለ ሌባ በነበረ ጊዜ ነው ስትወደው የነበረው ስታፈቅረው የነበረው እና ትክክለኛ ፍቅር አላት ብዬ አምናለሁ እኔ። ገብቷችኋል አይደለ? አሁን የሀና መቅበዝበዝ ነው የሚባለው፣ ፍቅር ሳይሆን መቅበዝበዝ ነው። መቅበዝበዝ ማለት የሆነ ልባችሁ አላረፈም፣ የሆነ ሰው ላይ አላረፈም። ገብቷችኋል? አሁን እቺ ልጅ ስንት ጊዜው በቃ ስንት ዓመቷ ብላችሁ አስቡ። ከአሴር ውጭ ሌላ ማንም ጋር አልሄደችም። ይሄ ትክክለኛ ፍቅር።
አሴርን ይወት ከሀና ውጭ ሌላ ማንም ጋር የለም። ይሄ ትክክለኛ ፍቅር ነው። ኤላንም ይወት ከሷ ውጭ ማንም ጋር የለም። ይህም ትክክለኛ ፍቅር ነው። ሀና ዝም ብላ የምትበዘበዙ ይሄን አልወሰነችም፣ ወይም ደግሞ ልቧ ገና አልተከፈተም ብዬ አስባለሁ። አላየችም በደንብ ብዬ ነው የማስበው። እስኪ እናንተ የምትጨምሩት ነገር ካለ ደግሞ ኮሜንት ላይ ጠብቃችኋለሁ። በመጨረሻም ሙሽራውን ላንሳላችሁ። አቶ ኖላዊ በጣም ተጨንቀዋል። ስራ የለኝም ምን የለኝም እያለ በጣም ተጨንቀዋል። እውነት ነው፣ ስራ የላቸውም፣ እያስጨንቃቸዋል ያለውም ነገር። በቅርቡ ስራ ይጀምራሉ፣ ለዛውም አሪፍ ስራ ውስጥ ይገባሉ። ማን ያስቀጥራቸዋል ታውቁታላችሁ። ይቀጠራሉ፣ አሪፍ ስራ ያገኛሉ። ጥሩ የሆነ ነገር እናያለን ብዬ አስባለሁ። ደግሞ ጠፍታለች ሙሽሪትን ብቅ አድርጉና በመሀል ያለውን ነገር በደንብ ማለት በደንብ እንኮንኩም። አሁን እዛ ጋ ያለው ነገር በቃ ሰላሙን አሳዩን ጋር በቃ አሁን ሰላሙን እርፍ እንበል እስኪ ትንሽ። እንዴ ተቅበዘበዝን እኮ ሀና አቅበዘበዘችን። የምሬን እኮ ነው እንዴ። ተውን በቃ አሁን እርፍ እንበል በቃ። እስኪ አቶ ኖላዊና ፍቅረኛዋ ሙሽሪትና ሙሽራው የራሳቸውን በቃ ካፕል ውሏቸውን ሲገባበዙ ሲጫወቱ ያለውን ነገር አሳዩ። ሰላማችን እስኪ ትንሽ መለስ እናደርገውና እኛም ያላገባን ይሄ ፍቅረኛ የሚሄደለ ቁጭ ብለን የምንለው ቤት ውስጥ አለ እንደነዚህ ልጆች ሞቲቬት አድርጉን ነው። ከባችሁ አይደለ? አገኛችሁ አይደለ? በቃ እንደዛ ነው። በሉ ቻው። ለላውዱ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንዳዛልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሎሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። በሌላ ቪዲዮ እንገናኛለን። ፒስ